ሳትኖር ዒድ ማክበር እንዴት ነው? የተለየ ስሜት አለው እንዴ? እስቲ ንገሪኝ እስቲ። እና ስትኖርና ሳትኖር ምንድነው ልዩነቱ? እና ስትኖር በጣም ደስ ይላል። እና ታኖር ጊዜ ደግሞ ውስጥን ክፍት ይላል። ደስ አይልም ማለት የተሟላ ደስታ አይኖርም። ይናገር ምን ብሎ ይናገር ነበር? ሊያርዱ ሲሉ አትረዱኝ ይላል። አትረዱኝ ይላል። ለእናትሽ የእንኳን አደረሰሽ መልእክት እስቲ ላኪላት። እናቴ እንኳን አደረሰሽ፣ እንኳን አደረሰሽ። ኢድ አል አድሃ በዓል እንዴት ነው? ሰላም ነው? ኢድ አል አድሃ በዓል የጤና የፍቅር የሰላም እንዲሆንልሽ እመኛለሁ። ኑር ሚዲያ ኑር ሚዲያ እንግዲህ የኑር ሚዲያ ቤተሰቦች ኢንሻአላህ ዒዳችንን እያከበርን እንገኛለን። እናንተሳ በምን መልኩ ነው ዒዳችንን እያከበራችሁ ያላችሁት? አሁንም በድጋሚ ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። አላህ ሱብሓነሁ ወተዓላ እንኳን ለ1447ኛው የዒድ አልአድሃ በዓል በሰላም አደረሳችሁ። ሀያት ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ። ሰላም ነው? እንኳን አደረሰሽ። እንኳን አብሮ አደረሰን። ዒድ እንዴት ምን ይመስላል? ምርጥ ነው። ቆንጆ ነው። እናትሽ የት ናት? እናቴ ጅቡቲ ውስጥ ናት። ጅቡቲ። እስቲ ለእናትሽ የእንኳን አደረሰሽ መልእክት እስቲ ላኪላት። እናቴ እንኳን አደረሰሽ፣ እንኳን አደረሰሽ። ኢድ አል አድሃ በዓል እንዴት ነው? ሰላም ነው? ኢድ አል አድሃ በዓል የጤና የፍቅር የሰላም እንዲሆንልሽ እመኛለሁ። ማሻአላህ። እናትሽ እንግዲህ ዘንድሮ ከናንተ ተለይታ ሌላ ሀገር በዓሏን እያከበረች ትገኛለች አይደለ? እና አንቺ ደግሞ አከየሽ ጋር ነው ያለሽው። ኢንሻአላህ እናትሽ ይሄንን ቪዲዮ ታያለች ብዬ ተስፋ አድርጋለሁኝ። እናትሽ እንዴት ነው? አልናፈቀችሽም? ትናፍቃለች። እና ሳትኖር ዒድ ማክበር እንዴት ነው? የተለየ ስሜት አለው እንዴ? እስቲ ንገሪኝ እስቲ። እና ስትኖርና ሳትኖር ምንድነው ልዩነቱ? እና ስትኖር በጣም ደስ ይላል። እና ታኖር ጊዜ ደግሞ ውስጥን ክፍት ይላል። ደስ አይልም ማለት የተሟላ ደስታ አይኖርም። እናትሽን አላህ ይጠብቃት፣ በሰላም ደግሞ አላህ ይመልሳት። እኛም ምኞታችንን ባለችበት ሁሉ እንግዲህ ናፍቆቱ የበረታ ቢሆንም አላህ ሱብሓነሁ ወተዓላ እንግዲህ ልጆቿ ጋር የሆነ ታይም ደግሞ አልፎላት መታ እናንተ ጋር በዓሏን ታከብራለች ብዬ አስባለሁ አይደለ? የዛኔ ደስታችሁ የተሟላ ይሆናል ኢንሻአላህ። ማሻአላህ። አሚናት ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና። እንኳን አደረሰሽ። እንኳን አብሮ አደረሰ። ኢድ እንዴት ነው? ደህና ነው። ቆንጆ ነውማ። ማሻአላህ ኸይር። እስቲ ኢድን ልጆች ሲያከብሩ እንዴት ነው ማክበር ያለባቸው? በጨዋታ ነው ማሳለፍ ያለባቸው ወይስ በተክቢራ ነው? በምንድን ነው? በተክቢራ። ተክቢራ ማለት አለባቸውማ። ማሻአላህ። እስቲ እንኳን አደረሳችሁ መልእክት ለእናትሽ፣ ለአባትሽ፣ ለወንድሞችሽ በያቸው። እንኳን አብሮ አደረሳችሁ ወይም እንኳን አብሮ አደረሰ። ማሻአላህ ጎበዝ። طيب እስቲ ዛሬ ለኢድ ያዘጋጃችሁት ፕሮግራም ምንድን ነው? መነባነብ። እስቲ ያቅርቡልን። የእምነታችን የታዛዥነት ድምቀት፣ የመስዋዕትነት ቀን የታዛዥነት ድምቀት፣ የኢብራሂም እምነት፣ የኢስማኤል እውነት፣ የአረፋው ዕለት መጣ ሰላም ይዞ ፍቅርን ሊያድለን በይቅርታ አግዞ። ህልሙን እውን ሊያደርግ ነቢዩ ሲነሳ የልጁን መታዘዝ ልባችን አይረሳ። አባቴ ሆይ አለው የታዘዝከውን ፈጽም፣ አላህ መታዘዝ አይሆንምና ህመም። ቢላውን ቢያለ ጉሮሮ ላይ ሆኖ የአላህ እዝነት መጣ ጭንቀቱ በልኖ። ለወላጅ አክባሪ ለፈጣሪ ታዛዥ ነው። ቢላውን ቢያለ ጉሮሮ ላይ ሆኖ የአላህ እዝነት መጣ ጭንቀቱ በልኖ። በጉ ተተካና ኢስማኤል ተረፈ የእምነታቸው ታሪክ በክብር ተጻፈ።
ዛሬ እኛ ልጆች በዒድ ቀን ቆመን የእነሱን ታዛዥነት በልብ አኑረን ለፈጣሪ ታዛዥ ለወላጅ አክባሪ እንሆናለን እኛ መልካም ትውልድ ሰሪ። ተክቢራው ይቅለጥ ይሙላ ቤታችን በአንድነት ያሳምረው አላህ ዒዳችን። አላሁ አክበር እያልን እንዘምራለን። ለሁላችሁም ወደ ወላጆቻችን መልካም የዒድ አድሃ በዓል እንመኛለን። ማሻአላህ በጣም ደስ በሚል መልኩ የነብዩላህ ኢብራሂምና የነብዩላህ እስማኤል ያለውን ነገር በመነባነብ አቅርበዋል። ዒድ ጋር ስለሚገናኝ ነው። ዒደል አድሃ ሲባል ነብዩላህ ኢብራሂምና ነብዩላህ እስማኤል ልዩነት የላቸውም። እነሱ በብዛት የሚወሱበትና ዒደል አድሃ ማለት ነብዩላህ እስማኤል ሊታረዱበት የነበረው አላህ በእነሱ ፋንታ ቤዛ አድርጎ በግን ከሰማይ ያወረደው ስለሱ ጉዳይ የተወሰነ በመነባነብ መልኩ አቅርበዋል። አላህ ይቀበለን፣ አላህ ይቀበላችሁ። አመት አላህ ያድርሳችሁ፣ አላህ ያሳድጋችሁ። ዒዳችሁ የተባረከ የፍቅር የሰላም ይሁንላችሁ። በቀጣይ አመት ደግሞ ቤታችሁ እናከብራለን። እሺ፣ በቀጣይ አመት እናትሽም ትመጣለች ኢንሻአላህ፣ አብረን እናከብራለን አይደል? እሺ ኢንሻአላህ። በድጋሚ እንኳን ለ1447ኛው የዒደል አድሃ በዓል በሰላም አደረሳችሁ አደረሰን እያልን የኢማሙ ሻፊ መርከዝ ተማሪዎች በድንቅ ልጆች በኢስላም ፕሮግራም በኑር ሚዲያ ላይ በዱሮ ዙልፊቃር በአሁኑ ኑር ሚዲያ ላይ የሚያቀርቡላችሁ የዒድ ዝግጅት አሁንም እንደቀጠለ ነው። አሁን ደግሞ ወደ ወንዶች ስንመጣ ወንዶች ጋር የተዘጋጁ ፕሮግራሞች አሉ። ፕሮግራሙን እስከ ፍጻሜው ድረስ በትህትና እንድትከታተሉ በአላህ ስም እየጠየቅናችሁ ቀጣይ አሁን ሙሐመድ አህመድ ይመጣና ወደ መድረክ ያዘጋጀው ለተመልካቾች ያቀርባል። ሙሐመድ አህመድን ወደ መድረክ فليتفضل مشكورا ومأجورا። ሙሐመድ አህመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣህ። እንኳን በደህና ቆየን። እንኳን አደረሰ። እንኳን አብሮ አደረሰ። ዒድ ሙባረክ። ተቀበለና ወሚንኩም። طيب ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። ኸይር። ዒድ እንዴት ነው? ደህና ነው። እስቲ ለተመልካቾችም ለመርከዛችን ተማሪዎች ለሁሉም ይሄንን ቪዲዮ ለሚመለከቱ ሁሉ የእንኳን አደረሳችሁ መልእክት አቅርብላቸው። ድንቅና የተከበራችሁ የኢማሙ ሻፊዒ መርከዝ ተማሪዎች እንዲሁም የኑር ሚዲያ ተከታታዮቻችን እንኳን ለዒደል አድሃ ለ1147ኛ የዒደል አድሃ በዓል በሰላም አደረሳችሁ አደረሰን እያልኩ ወደ ፕሮግራማችን እንገባለን። ማሻአላህ። እንግዲህ ዒደል አድሃና ዒደል ፊጥር በጣም ደስ የሚልህ ምንድን ነው? ዒደል አድሃ። ዒደል አድሃ ለምን? 3 ቀን ስለሆነ አያመ ተሽሪቅ ስላለ። ዛሬ ደግሞ በባህል ልብስ አሸብርቀሃል፣ እኔን ማስቀናሃል። የምን ባህል ልብስ ነው እስቲ? ራዩማ ራያ ሀገራችሁ ነው እንዴ? ባህል ሲሆን አለባበስም ይሁን ምንም ይሁን ሸሪዓ ጋር የማይጋጭ ከሆነ ችግር አለ የለውም። ማሻአላህ ኸይር። طيب እንግዲህ ባህላችን እንዲህ ፏ ብለን እያከበር እንገኛለን። ሙሐመድ አህመድ የተመልካቾች ማለት ነው በተለያዩ ሀገር ላይ የሚቀመጡ ናፍቀውሃል፣ በጣም ነው የናፈቁህና ያንን ናፍቆታቸው ዛሬ በበዓል መተህ እንደምታስታግሳቸው ተስፋ አለን። እስቲ ዒደል አድሃ ደስ ይለኛል ብለሃልና የዒደል አድሃ በዓል ዕለት ቤታችሁ ምንድነው የሚታረድ ነገር አለ? ምንድነው እስቲ የሚታረደው? በግ፣ ፍየል፣ በሬ፣ ግመል? በግ። ማሻአላህ በግ ይታረዳል። ኡዱህያ ማለት ነው። በግ ሲታረድ አይተህ ታውቃለህ? ኡዱህያ አሁን በግ ቢናገር ማለት ነው ሊታረድ ሲል ምናምን ያውቃል እኮ ቢናገር ምን ብሎ ይናገር ነበር? ሊያርዱ ሲሉ አትረዱኝ ይላል። አትረዱኝ ይላል። አዎ ይላል፣ ግን አያውቅም ማለት ማምለጥም አይችልም። ሰው ቢታረድ እናንተ ቤት መጀመሪያ ማን ነበር የሚታረድ? እኔ የመጀመሪያ ልጅ ነህ? ኸይር። እስቲ ለተመልካች ምንድነው ያዘጋጀኸው? ቁርአን እስቲ አቅርብላቸው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ካፍ ሃያ ዐይን ሷድ
ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الضعف شيبا ولم أكن بدعائك ربي شقيا وإني خفت الموالي من ورائي وكانت امرأتي آخرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله ربي رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا وبالله التوفيق والسلام عليكم ورحمة الله وبركاته وعليكم السلام ورحمة الله محمد أحمد የእንኳን አደረሳችሁ መልእክት እስቲ ለተመልካቾችም ውጭ ሀገር ምን ሌላ ማገር ካለ እንኳን አደረሳችሁ የምትላችሁ ሰዎች አሉ? ለእናትና ለአባቴ እንኳን ለ1147ኛው የኢደል አድሃ በዓል በሰላም አደረሳችሁ ላለሁ እንዲሁም በዓለም ላይ የምትገኙ ሙስሊሞች በሙሉ እንኳን አደረሳችሁ። ማሻአላህ እንኳን አብሮ አደረሰን። ተክቢር። እንግዲህ ፕሮግራሙ እንደዚህ ያለ ይቀጥላል። በቀጣይ ደግሞ በአረብኛ የተዘጋጀ ኹጥባ አለ። የመርከዛችን ተማሪ እንቁ ፈይሰል ጁሃር ወደ መድረክ فليتفضل مشكورا ومأجورا السلام عليكم وعليكم السلام ورحمة الله وبركاته እንኳን አደረሰ እንኳን አብዶ አደረሰ አረብ ትመስላለህ ይላሉ አንዳንዶቹ ነህ አረብ አይደለም አረብኛ ስለሚገራልህ ነው መሰል ባለፈው በአረብኛ ኹጥባ ስላነበብ ይሄ ልጅ አረብ ነው የሚመስለው አሉ። እኔ ደግሞ ተው እንዳውም ጎረቤት ነን አልኳቸው። እና እንዴት ነው አረብ ነህ? አይደለም። ያ ኸይር ኢድ እንዴት ነው? ደህና ነኝ። እስኪ እንኳን አደረሳችሁ መልእክት ለማን ነው የምታስተላልፈው? ለእናትና ለአባቴ እንኳን ለ1447ኛ የኢደል አድሃ በዓል አደረሳችሁ። እንዲሁም ለጓደኞቼ በመላው የእስልምና ተከታዮች በሙሉ እንኳን አብሮ አደረሰን። ማሻአላህ ኢደል አድሃ እያከበርን ነው። አዎ አሁን ኢደል አድሃ ነው። ኢደል አድሃ ያው እንግዲህ በመድረክ ላይ ሲተላለፍ እንደሰማው በተለያዩ ምክንያት ሁሉም ሰዎች የሚመርጡት ኢደል አድሃ ነው። አንተ ከሁለቱ ኢዲየቱን ነው የምትመርጠው? ኢደል አድሃ። ለምን? ምክንያቱም ኢደል አድሃ 3 ቀን ይጾማል። ኢደል ፊጥር ደግሞ 30 የዛሬ ኢድ ቢሆን ነገ 6 ይጾማል። እና አንድ ቀን ብቻ ይበላል። አዎ ይሄ ግን አያመት ተሽሪክ 3 ቀን አለ። አያመል አክሊ ወሽርቡን የመብላት የመጠጣት ቀን። አዎ እና ያው የመብላት የመጠጣት የመደሰት ቀን ስለሆነ ፏ እንላለን ማለት ነው። ምንድነው ያዘጋጀው? ኹጥባ። ስለምንድን ነው ኹጥባው? ስለ ኢደል አድሃ። እስቲ አቅርብላቸው። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الحمد لله الذي بنعمته تتم الصالحات وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم على نبينا محمد وعلى آله وصحبه أجمعين. أيها الناس أيها الآباء والأمهات الكرام أحببكم بتحية الإسلام السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. اليوم هو يوم عيد الأضحى المباركة يوم فرح وسرور ويوم شكر الله رب العالمين. في هذه اليوم سعيد نتذكر قصة عظيمة في التاريخ
قصة النبي الله إبراهيم عليه السلام وابنه إسماعيل عليه السلام. لقد أطعنا سيدنا إبراهيم أمر ربه وكان مستعدا للتضحية بابنه غال، وقال له إسماعيل بره بكل شجاعة وعمان: يا آبت افعل ما تؤمر ستجدوني إن شاء الله من الصابرين. فنجح في الاختبار وفاده الله بذبح العظيم. معشر المسلمين، نحن الأطفال نتعلم من هذا العيد دروسا كثيرة. أولا أن نطيع الله تعالى في كل وقته. ثانيا أن نبر والدان ونسمع كلامهما بحب واحترام. ثالثا أن ننشر السلام والمحبة بين الناس. نسأل الله تعالى أن يحفظ لنا آباءنا وأمهاتنا وأن يجعلنا أطفالا صالحين نافعين للأمة. الله أكبر الله أكبر الله أكبر، لا إله إلا الله. الله أكبر ولله الحمد. تقبل الله منا ومنكم صالح الأعمال، بكل عام وأنتم بخير، والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته። تكبير ما شاء الله። በመቀጠል እንግዲህ አሁንም እንኳን አደረሳችሁ ለ1447ኛው የኢድ አል-አድሃ በዓል እንኳን አደረሳችሁ እያልን የኢማሙ ሻፊ መርከዝ እንደሚታወቀው በወሎ ከሚሴ የሚገኝ ልጆችን ቁርአን በማቅራት ከአልቃይደቱ ኑራንያ ጀምሮ በሴት በወንድ ኡስታዞች ከ250 በላይ ተማሪዎችን የሚያስተምር ተቋም ትልቅ ተቋምና ግንባር ቀደም ሆኖ የሚታወቅ ሲሆን ልጆቻችሁን በተርቢያ ለማሳደግ ለማስተማር የምትፈልጉ እዚህ አካባቢ ለምትገኙ ማህበረሰብ በሙሉ ልጆቻችሁን አስገብታችሁ ማስቀራት እንደምትችሉ ከወዲሁ ልናሳስባችሁ እንወዳለን። በተጨማሪ የኦንላይን ቂራአት መቅራት የምትፈልጉ በውጭ ሀገር የምትገኙ እህቶቻችን ከስራ ጋር እንዴት አድርጌ ቁርአን ሳልቀራ ዛሬ ደረስኩኝ እንዴት አድርጌ ነው የምቀራው የሚለውን በቀን ውስጥ 10 እና 15 ደቂቃን በመፍቀድ ከሳምንት ከቅዳሜ ጀምሮ እስከ ሐሙስ ባለው ጊዜ ጁማአን ብቻ ሳይጨምር በ0922 54 62 12 ላይ በዋትስአፕ በቴሌግራም በኢሞ በማናገር መቅራት የምትችሉ መሆኑን ከወዲሁ እናበስራችኋለን። ዒዳችሁ የተባረከ የተቀደሰ የፍቅር ሰላም አላህ ያድርግላችሁ እያለን ወደ ቀጣይ ፕሮግራም እናልፋለን።